በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የጾም መንፈሳዊነት የተባለው በአቡነ ሽኖዳ ሳልሳዊ የተጻፈው መጽሐፍ በዚህ ቻናል ይተረካል። ምዕራፍ 5 ክፍል 2 የንስሐ እና ራስን ዝቅ የማድረግ ልምምድ። የጾም ቀናት የንስሐና ራስን የማዋረድ ቀናት ናቸው። ስለዚህ በእግዚአብሔር ፊት ራሳችሁን አሰልጥናችሁ ራሳችሁን ወደ አቧራና አመድ ደረጃ ዝቅ አድርጉ። እነዚህም በሚከተሉት መልመጃዎች ሊከናወኑ ይችላሉ። ከምስጋና ፍቅር፣ ከጉራ ንግግርና ከራስ ውዳሴ ራቁ። ሁለተኛው ደግሞ በጸሎታችሁ ውስጥ የንስሐን ቃላት ተጠቀሙ። ለምሳሌ የመዝሙረ ዳዊትን ቃላት በመዝሙር 6:1 ላይ እንደተጻፈው አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ የመሳሰሉትን ጥቅሶች ተጠቀሙ። ይህንንም ራሱን መድገም ትችላላችሁ። ሶስተኛው ረሃብ ከተሰማችሁ ወይም ለመብላት ከተቀመጣችሁ ለራሳችሁ እንዲህ በሉ፣ በኃጢአቴ ምክንያት ይህ መብል አይገባኝም፣ ምክንያቱም እንዲህና እንዲያ አድርጌያለሁ፣ ከውስጣዊ ትሕትና እንጂ በቅድስናዬ አልጾምም በሉ። ስለ ኃጢአተኛ ማንነቱ ጸጸት የተሰማው ምንም ያህል የሚማርክና ምራቅ የሚያስውጥ ምግብ በፊቱ ቢቀመጥ ለምግብ ምንም ፍላጎት አይሰማውም። ረሃቡ ገፍቶ ቢመጣበትም ለራሱ ነፍሴ ሆይ መጀመሪያ ንስሐ ግቢ ከዚያም ትበያለሽ ይላታል። ራሱን በኃጢአት ወድቆ ካገኘው ይህ ጾም በእግዚአብሔር ዘንድ ተቀባይነት አለውን? ይህንስ ጾሜን ይቀድሰዋልን? ብሎ ነፍሱን ይቆጣታል። የጾም ቀናት በእግዚአብሔርና በንስሐ አባታችሁ ፊት ለመናዘዝና ራስን ለመውቀት ጥሩ አጋጣሚ ናቸው። በተጨማሪም ራሳችሁን ለመገሰጽ ተጠያቂ ካደረጋችሁና ለተግሳጽ ካቀረባችሁ የጾም ወቅት ለራሳችሁ ታማኝ የመሆን ወቅት ነው። እነዚህ ንግግሮች ቀላል ቢመስሉም ሰበብ በመፈለግ ራሳችሁን ጻድቅ እንዳታደርጉ ግን አስታውሱ። አምስተኛው በብዙ የትሕትና ጉልበት ራሳችሁን አሰልጥኑ። እግዚአብሔር ቢፈቅድ ስለ እነርሱም መጽሐፍ እንጽፍላችኋለን። የማስታወስና ጥቅሶችን፣ ሐሳቦችን፣ መዝሙሮችን በቃል የሚያዝ ስልጠና እንዲሁም የጾምን ጊዜ የመጽሐፍ ቅዱስ ጥቅሶችን፣ መዝሙሮችን፣ ዜማዎችን ከመዝሙረ ዳዊትና ከሌሎች የመጽሐፍ ቅዱስ ክፍሎች ለማስታወስና በቃላችሁ ለመያዝ ልትጠቀሙበት ትችላላችሁ። ለምሳሌ የተራራውን ስብከት 111 ጥቅሶች ለማስታወስ በቀን 3 ጥቅሶችን ካስታወሳችሁ በ37 ቀናት ውስጥ እነሱን ትጨርሳላችሁ። ለምሳሌ በቁጥር 36 የሆኑትን የጸሎት መንባቦች በቃላችሁ በቀን 1 መንባብ ካስታወሳችሁ በ36 ቀናት ውስጥ ጨርሷቸዋላችሁ። ሐመሩሃ ከኃጢአቶች የመንጻት የእወጃ ጊዜን አስታውሱ። የተለመዱ ጸሎቶች እንደ መግቢያ ጸሎት፣ የምስጋና ጸሎት፣ መዝሙር 50 እና የመደምደሚያ ጸሎት እንዲሁም አንዳንዶች ማለዳ ወይም ምሽት ላይ ልዩ የሆኑ መንባቦችና ጸሎቶችን አስታውሱ። ከጠዋት መዝሙሮች ከአጫጭሮች ጀምራችሁ የምትሉትን ያህል አስታውሱ። የተመረጡ የመጽሐፍ ቅዱስ ጥቅሶችን ቢቻልም ከማጣቀሻዎቻቸው ጋር አስታውሱ። በቀን 3 ጥቅሶችን ካስታወሳችሁ በአብይ ጾም ብቻ በአመቱ 150 አዳዲስ ጥቅሶችን በመያዝ ልትጨርሱ ትችላላችሁ።
በፊደሎች የሚጀምሩትን ጥቅሶች ለማስታወስ ትችላላችሁ። እንዲሁም ትርጉሞችን የሚሸከሙ ጥቅሶችን ማስታወስ ትችላላችሁ። በፊደሎች የሚጀምሩ ጥቅሶች የሚባሉት እንደ መዝሙር 150፣ ሰቆቃ ኤርምያስ እንዲያሉት ናቸው። አንዳንድ ከቤተ ክርስቲያን ቁርባን ወይም ከተወሰነ መሰረተ እምነት ወይም ከእያንዳንዱ በጎነት ጋር የሚዛመዱ ጥቅሶችን ማስታወስ ትችላላችሁ። በጾም ወቅት የታወቁትን ምዕራፎች ማስታወስ ትችላላችሁ። የፍቅር መጽሐፍ የሆነውን የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ 13ን ማስታወስ ትችላላችሁ። እንዲህ ይላል፣ በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀቱን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይተባይም። የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል። ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያ ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንደዚህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ፍቅር ነው ይላል። እንዲሁም ሮሜ 12 ላይ ያሉትን ወርቃማ ምክሮች ማስታወስ ትችላላችሁ። እነዚህም ወርቃማ ምክሮች በሮሜ 12 ከቁጥር 8 ጀምሮ እንዲህ ተጽፈዋል። የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚተጋ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ሁሉ ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመስራት አትለግሙ። በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጓቸው እርዱ፣ እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ለሰው ሁሉ እንዲሁም ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ቢራብ ግን አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ፊት የእሳት ፍም ትከምራለህና። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። እንዲሁም በአንደኛ ተሰሎንቄ ምዕራፍ 5 ከ12 እስከ 23 ያሉትን እንዲሁ ወርቃማ ምክሮች በዚህ የጾም ጊዜ በቃላችሁ መያዝ ትችላላችሁ። በርካታ በጎነቶች አንደኛ ተሰሎንቄ ምዕራፍ 5 ከ12 እስከ 23 ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ሥራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን። ያለ ሥርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው። ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፈንታ ክፉን እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና።
መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም በጌታችን በኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እንዲሁም ኤፌሶን 6 ከ10 እስከ 18 ያለውን በዚህ በጾም ጊዜ በቃላችሁ መያዝ ትችላላችሁ። እንዲህ ይላል። ስለ መንፈሳዊ ውጊያ እንዲህ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ሁሉ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከሥጋና ከደም ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በመንፈሳዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። እንዲሁም ፊልጵስዩስ 3 ከቁጥር 7 እስከ 14 ድረስ ያለውን በዚህ የጾም ጊዜ በቃላችሁ መያዝ ትችላላችሁ። ከተመረጡት የመጽሐፍ ቅዱስ ምዕራፎች የተወሰዱ ናቸው። ቁጥር 7 ጀምሮ እንዲህ ይላል። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ ዘንድ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁን እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት ቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን አፈጥናለሁ ይላል። ለመንፈሳዊ ማሰላሰል የተጠቀማችሁባቸውንና በጾም ወቅት ነፍስን ለመመገብ በቃላችሁ የያዛችኋቸውን ጥቅሶች ለተግባራዊ እርምጃ ተጠቀሙባቸው። በየዕለቱ ጸሎቶቻችሁ ለመጨመር የያዛችኋቸውን ጸሎቶችና መዝሙራት ሁልጊዜ ድምጻችሁን ከፍ እያደረጋችሁ ድገሟቸው። በተመሳሳይ መንገድ ዝማሪዎችን፣ የቤተ ክርስቲያን ዜማዎችን በቃላችሁ ለመያዝ ለራሳችሁ የጊዜ ሰሌዳ አዘጋጁ። የዚህን የጾም ጊዜ አስፈላጊነትና ዋጋ እንድትገነዘቡ ያደርጋችኋል። ለእናንተም ጥቅም ላይ የሚውል ውድ ሀብት ይሆንላችኋል። 7ኛው የጸሎት ስልጠና። የጾም ቀናትን ሁሉ ለመጨመር ዓላማችሁ አድርጉት። መደበኛ ጸሎቶቻችሁን አታቋርጡ። የሚከተሉትን ስልጠናዎች በተቻላችሁ መጠን ለማከናወን መሞከር አለባችሁ። አንደኛ፣ በጉዞ ላይ ስትሆኑ የሚደረግ የጸሎት ልምምድ። በጾም ጊዜ በጉዞ ላይ ልትሆኑ ትችላላችሁ። በጉዞ ላይ ስትሆኑ ልባችሁን ወደ እግዚአብሔር ለማንሳት ስለሚጠቅሙ መዝሙሮችን፣ አጫጭር ወይም ልዩ ጸሎቶችን ተጠቀሙ። ለምሳሌ እንዲህ ማለት ትችላላችሁ። አምላኬ ሆይ ይቅር በለኝ፣ ኃጢአቴንም አታስብብኝ፣ ማረኝ፣ አንተ መሐሪ አምላክ ነህና አድነኝ። ጌታ ሆይ ከድክመቶቼ አበርታኝ፣ ተባረክ። ጌታ ሆይ እነዚህ የተቀደሱ ቀናትና እነዚህን የጾም ቀናት ባርክ። ጌታ ሆይ ከአንተ ጋር የተወሰነ ጊዜ እንዳሳልፍ ፍቀድልኝ። ጌታ ሆይ ልቤን ከአንተ ጋር አንድ አድርግና በፍቅር ሙላኝ።
በበረከትህ ሙላኝ አቤቱ እርዳኝም። የተባረከና ንጹሕን ልብ ፍጠርልኝ። እጠበኝ እና ከበረዶ ይልቅ ነጭ አድርገኝ። አንጻኝና አድነኝ አቤቱ ከክፉ ሁሉ ጠብቀኝ። በዚህ ሥራ ከኔ ጋር ተሳተፍ፣ እንደ ምሕረትህ እንጂ እንደ ኃጢአቴ አይሁን። በእነዚህና ሌሎች ተመሳሳይ የጸሎት አይነቶች ራሳችሁን አሰልጥኑ። በጉዞ ላይ ስትሆኑ አስፈላጊው ነገር ልባችሁን ሁል ጊዜ በእግዚአብሔር ላይ ማቆየት ነው። ሁለተኛው በሰዎች መካከል ለመጸለይ ራሳችሁን አሰልጥኑ። በስብሰባ ላይ ከጓደኞቻችሁ ወይም ከምትገናኟቸው ሰዎች ጋር ወይም በየትኛውም ቦታ በሰዎች መካከል ስትሆኑ ልባችሁን ለእግዚአብሔር በዝምታ ጠብቁ። በዚህ መንገድ ዝም ብላችሁ ሳላችሁ ልባችሁ ከመንፈስ ቅዱስ ጋር ለመነጋገር ይጠመድ። ዝም ያለ ሰው የእግዚአብሔር ምስጢር ማከማቻ ነው። መንፈሳዊ ሰው እንደሚለው ልብህ እንዲናገር አንደበትህ ዝም ይበል። ሶስተኛ እንቀጥለዋለን። ሶስተኛው በምትሰሩበት ጊዜ መጸለይን ተማሩ። በእጅ የሚሰራ ስራ ከጸሎት ጋር በቀላሉ ሊጣመር ይችላል። ያ ማለት ብዙ የሥራ አይነት አለ። በአእምሮ የሚሰራ ስራ አለ፣ በእጅ ደግሞ የሚሰራ ስራ አለ። ይህም ከአባቶቻችን ጋር እንደዚህ ነበር። ነገር ግን ምናልባት ለመንፈሳዊ ነገር ግድ የሌላቸው ሰዎች ከሚሰሩት ስራ የተለየ ሊሆን ይችላል። የእናንተ ስራ ስራችሁ የአእምሮ ትኩረትን የሚጠይቅ ከሆነ ከጊዜ ወደ ጊዜ ልባችሁን ወደ እግዚአብሔር ከፍ ለማድረግ ሞክሩ። በጣም አጭር ጸሎት እንዲህ እያላችሁ መጸለይ ትችላላችሁ። አቤቱ አንተን ናፈቅኩኝ፣ ካንተ ርቄ ለረጅም ጊዜ መቆየት አልፈልግም። ለአንተ የተሰጠ ስራ እንድሰራ አድርግልኝ፣ የማደርገውን ሁሉ ባርክ። አቤቱ ከልቤ እወድሃለሁ እና አንተን ናፍቄያለሁ። በምሰራበት ጊዜ ቅዱስ ስምህን አመሰግነዋለሁ። ስምህ በቅዱሳንህ አፍ ጣፋጭና የተባረከ ነው። አቤቱ ከልቤ አመሰግንሃለሁ። በስራዬ ከኔ ጋር ተባበር። ስራ ካንተ ጋር ካለኝ ህብረት እንዲለየኝ አልፈቅድም። ኢየሱስ ክርስቶስን መውደዴም ምንም የሚወስድብኝ የለም። አራተኛው በጸሎት ጊዜ ራሳችሁን በማሰላሰል አሰልጥኑ። ለምሳሌ በመዝሙረ ዳዊት ውስጥ ያሉትን ጸሎቶችና የሰዓቱን ጸሎቶች ለመንፈሳዊ ማሰላሰያ አድርገን እንውሰድ። እነርሱም በማንበብ በዚህ መንገድ ስትጸልዩ በጥልቅ ታደርጉታላችሁ። የቅዳሴ ጸሎቶችና የቤተ ክርስቲያን መዝሙሮች በልባችሁ ላይ ተጽዕኖ እንዲያሳድሩ እንዲሁ አድርጉ። አምስተኛ በጸሎት ጸንቶ ለመኖር ራሳችሁን አሰልጥኑ። ባገኛችሁ ጊዜ ሁሉ ሊጠናቀቅ ያለን ጸሎት ለሁለት ደቂቃዎችም ቢሆን ለማራዘም ራሳችሁን አሰልጥኑ። ስትጨርሱ የእግዚአብሔርን መገኘት ለመተው አትቸኩሉ። ተቋቁማችሁ ለአጭር ጊዜም ቢሆን ቀጥሉ። ከዚያ ከእግዚአብሔር ፍቃድ ወስዳችሁ ጸሎታችሁን ጨርሱ። ስድስተኛው በጸሎት ንጽህናንና መንፈሳዊነትን ተለማመዱ። እነዚህ ልምምዶች ብዙ ናቸው። በማስተዋል፣ በጥልቀት፣ በመንፈሳዊ ሙቀት፣ በትህትናና በንስሐ የሚደረጉ ያለ ስንፍና የሚተገበሩና ትኩረትን የማይከፋፍሉ ጸሎቶችን ያካትታሉ። ይህን ካልቻላችሁ ከዚህ የሚከተለውን ልምምድ አድርጉ። ሰባተኛ መጸለይ እንደሚገባችሁ ለመጸለይ ራሳችሁን አሰልጥኑ። ቅዱስ ይስሐቅ መጸለይን እንዴት እንማራለን ተብሎ ተጠየቀ። እርሱም መጸለይን የምንለማመደው በመጸለይ ነው ሲል መለሰ። ጸሎት እንደማንኛውም መንፈሳዊ እንቅስቃሴ ከብርሃናት አባት ይወርዳል። ደቀ መዛሙርቱ ጌታ ሆይ እንዴት እንደምንጸልይ አስተምረን ብለው ጌታን እንደጠየቁት እናንተም ለመማር ተጠሙ። ለእርሱ ጌታ ሆይ እንዴት እንድጸልይ ፍቀድልኝ እና ጣፋጩን ካንተ ጋር ለመሆን መገደልን ስጠኝ በሉት።
ማለት የሚገባኝን ቃል ንገረኝ እና የመጸለይ ፍላጎትን ስጠኝ በሉት። አንተን እንድወድና እንድጸልይ የሚያደርግ ፍቅር ስጠኝ በሉት። በእንባና በመገዛት በጸሎት ሙቀት ውስጥ እንደሆን ስጠኝ በሉት። መጸለይ እንዴት እንደሆነ አላውቅም፣ ጌታ ሆይ ስለዚህ እንዴት እንደሆነ አስተምረኝ። ለጸሎት ተስማሚ የሆኑ ስሜቶችን ስጠኝ። ጌታ ሆይ ካንተ ጋር መነጋገር እችል ዘንድ ተናገረኝ በሉት። 8ኛ ለሌሎች ለመጸለይ ራሳችሁን አሰልጥኑ። በምትጾሙበት ጊዜ ለራሳችሁ ብቻ ሳይሆን ለሌሎችም ጸልዩ። ምን ያህል ሰዎች እንድትጸልዩላቸው ጠይቋችሁ ሳትጸልዩላቸው ቀርታችኋል? ጸሎት እንደሚያስፈልጋቸው የሚሰማችሁ በችግር በመከራ በህመም ውስጥ ያሉ ወይም ለእነርሱ የሚያስፈልጋቸው መንፈሳዊ ሕይወት ጸሎት የሚያስፈልጋቸውን በጾም ወቅት ለማስታወስ ሞክሩ። ስለ ቤተ ክርስቲያን፣ ስለ ሀገር ደህንነት፣ ለአጠቃላይ ደህንነት፣ እግዚአብሔርን ለማያውቁ ለመናፍቃን፣ ለተንኮለኞችም፣ ለካህዲዎችም፣ ለእግዚአብሔር መንግሥት በምድር ላይ ለሚከተሉት ለሌሎች ለመጸለይ ጥሩ አጋጣሚ ነው። 9ኛ ለበደሏችሁ ጸልዩ። ይህ ከመመሪያዎች የበለጠ መለኮታዊ ትእዛዝ ነው። ስለዚህም ማቴዎስ 5:44 ላይ ጌታ ስለሚያሳድዷችሁ ጸልዩ ብሏል። ይህን ትእዛዝ በምትፈጽሙበት ጊዜ በጾማችሁ ወቅት ራሳችሁን እንድታሰለጥኑ ለእናንተ ዕድል ነው። እግዚአብሔር የበደላችሁን ይቅር በሉ እንዲልና እርሱም ይቅር እንዲላቸው እንዲያድናቸውም ጸልዩ። እንድታፈቅሯቸውና እንዲያፈቅሯችሁ ጸልዩ። ያም በእነርሱ በደል ምክንያት ልባችሁ በእነርሱ ላይ ሊለወጥ ይችላልና ለእናንተና ለእነርሱ ፍቅር ጸልዩ። መልካም ተመኙላቸው። በሐሳብም ሆነ በሰዎች ፊት እነርሱን ለመኮነን እግዚአብሔር ይጠብቃችሁ ዘንድ ጸልዩ። ለምትወዷቸው ሰዎች መጸለይ ተፈጥሯዊ ነው። ላሰናከሏችሁ መጸለይ ግን እጅግ ደስ ይላል። ለእርሱ እንዲህ በሉት፣ አቤቱ ጠብቃቸው፣ አድናቸውና ይቅር በላቸው። በዓይናቸው ፊት በረከትን ስጠኝ፣ እንድወዳቸው አድርገኝ። ለእኔ ውድ የሆኑትን እንደምወዳቸው ለእነርሱ ልቤን ንጹሕ አድርግልኝ። 10ኛ ሌሎች የጸሎት ስልጠናዎች። ከማንም ጋር ከመነጋገራችሁ በፊት ከእግዚአብሔር ጋር ተነጋገሩ ዘንድ የማለዳ ጸሎትን ተለማመዱ። አጭርም ቢሆን በየቀኑ ለእርሱ ጌታ ሆይ አመሰግንሃለሁ፣ ይህንን ቀን ባርከው፣ አንተን ደስ አሰኝህ ዘንድ የተቀደሰ ቀን ስጠኝ። ለቅዱሳንህ ጸሎቶች በመድገም ራሳችሁን አሰልጥኑ። በጸሎቱ ተጠቀሙባቸው። እነዚህ የነቢያት ጸሎቶች መጽሐፍ ቅዱስ ውስጥና በቤተ ክርስቲያን የቅዳሜ የደስታ መጽሐፍ ውስጥ አሉ። ሐመሩሃ መንፈሳዊ ሙቀትን ሊሰጧችሁና በብርታት እንድትጸልዩ ሊረዷችሁ የሚችሉትን መንፈሳዊ መጽሐፍት አንብቡ። ስራ ከመጀመራችሁ ማንኛውም ጉብኝት፣ ግንኙነት ወይም ስብሰባ ከመጀመራችሁ በፊት ጸልዩ። ሌላ መንፈሳዊ ስልጠናዎች። በመንፈሳዊ ንባብ ራሳችሁን አሰልጥኑ። መንፈሳዊ ጽሑፎች በጣም ብዙና መጨረሻ የሌላቸው ናቸው። ነገር ግን በጾም ወራት ለአምልኮ ከሚረዱ በስተቀር ለእውቀት የሚሆኑና ሌሎች መጽሐፍት መነበብ የለባቸውም። በእግዚአብሔር ፍቅር በሚያቀጣጥሏችሁ መጽሐፍት ላይ አተኩሩ። ለጸሎት በሚያነሳሷችሁ፣ ንስሐ እንድትገቡ በሚገፋፏችሁና ንጹሕ ሕይወት ወደ መኖር የሚመሯችሁና ወደ መንፈሳዊ መንገድ የሚወስዷችሁ መሆን አለባቸው። ሌሎች መጽሐፍትን እንዳታዩአቸው አልከለክላችሁም። ነገር ግን በጾም ሁለተኛ ቦታ ነው ያላቸው እላለሁ። መንፈሳዊ መጽሐፍት እንደ የቅዱሳን መጽሐፍት ምስክርነቶች ቅድሚያ ሊሰጣቸው ይገባል። በቤተ ክርስቲያን ዜማዎችና መዝሙሮች ራሳችሁን አሰልጥኑ።
እነዚህም በተለይም ከእግዚአብሔር ጋር እንደተገናኛችሁ እስኪሰማችሁ ድረስ በመንፈሳችሁና በነፍሳችሁ ላይ የምትደግሟቸውና ልባችሁን እና ስሜቶቻችሁን የሚነኩ የጸሎት መንፈስ ያላቸው ዜማዎችና መዝሙሮች ናቸው። እነዚህ የሚነኳችሁን መዝሙሮች በቃል ለመያዝ ሞክሩ፣ ዘወትርም ደጋግሟቸው። ከእግዚአብሔር ጋር እየተነጋገራችሁ እንደሆነ የሚሰማችሁ የጸሎት መንፈስ ከልባችሁና ከነፍሳችሁ የምታነቧቸውና ስሜታችሁንና ልቦቻችሁን የሚነኩ እናንተን የሚያንቀሳቅሱና የሚረቷችሁን መዝሙሮች ለማስታወስ ሞክሩ እና ብዙ ጊዜ ድገሟቸው።